ብዙ አላማዎች አሉክ እና ብዙ ነገሮች ታቅዳለህ፣ ብዙ ነገር መሆን ትፈልጋለህ፣ ራስ ላይ በጣም መስራት ትፈልጋለህ፣ ተነሳሽነቱ አለ ምናምን በጣም ብዙ ነገር የማሳካቱ ህልሙ አለ። ግን ራስን ታረካለህ እና ልክ ራስን ካረካ በኋላ ትሰንፋለህ፣ አቅሙን ታጠዋለህ፣ ተነሳሽነቱን ታጠዋለህ። የሆነ ነገር በቃ ውስጥ ላይ የሆነ አይነት ነገር የሆነ መጥፎ ነገር ትፈጥርና ሙሉ ለሙሉ ተኝተህ ውለህ ቁጭ ብለህ ራስን እያረካ ሶሻል ሚዲያ ስክሮል እያረክ በቃ ደንዝዘህ መዋልን ትመርጣለህ፣ ከሰዎች መራቅን ትመርጣለህ። ይሄ ደግሞ የዲሲፕሊን ችግር ይመስለዋል ብዙ ሰው ማለት ነው። አንተ ግን የዲሲፕሊን ችግር አይደለም ያለብህ፣ ራስህን ስለምታረካ ነው። ራስህን ስታረካ ጭንቅላት ላይ የሚፈጠር ነገር አለ። ብዙ ሰዎች ማይነግሩ፣ ብዙ ሰዎች ማቆም አለብህ። በመንፈሳዊ ህይወትህ የሆነ ነገር ይፈጥርብሃል፣ በእንደዚህ አይነት ህይወትህ እንደዚህ ይፈጥርብሃል፣ በሪሌሽንሺፕ እንደዚህ ይፈጥርብሃል፣ በዚህ እንደዚህ ይፈጥርብሃል ምናምን ብለው ይነግሩሃል። ግን ሞር ወደ ሳይንቲፊካሊ ደግሞ ጭንቅላት ላይ ምንድነው የሚፈጠረው የሚለውን ነገር በዚህ ቪዲዮ መጨረሻ ታውቀዋለህ ማለት ነው። ሶ ብዙ ጊዜ ራሳችሁን አስተውላችሁት ከሆነ ልክ ራሳችሁን ካረካችሁ በኋላ ምንድነው የሚሰማችሁ ውስጣችሁ ላይ? የሆነ ቁጭ ብላችሁ ስክሮል ማድረግ ትፈልጋላችሁ፣ ውጪ መውጣት አትፈልጉም አይደለ? ሁሉም ነገር መጥፎ ነገር ይሆንባችኋል። ቀናችሁ ኔጌቲቪቲ ይበዛበታል። አይታችሁት ከሆነ ኔጌቲቭ የሆኑ ነገሮች በጣም ይደራረቡባችኋል እና የሆነ ተኝታችሁ መዋል ነው የምትፈልጉት እና ተነሳሽነትም ታጣላችሁ። የሆነ አላማ ምናምን ያወጣችሁት አቋሜን አስተካክላለሁ፣ እንደዚህ አይነት ቦታ ላይ መድረስ ፈልጋለሁ ብላችሁ ያወጣችሁትን አላማ ትተውታላችሁ። ቤዚክሊ በዚህ ቪዲዮ ለምን እንደምትተውት ጭንቅላታችሁ ላይ ምን አይነት ኢምፓክት ፖርኖግራፊ እንደሚፈጥር ሙሉ ለሙሉ ታገኙታላችሁ። ሶ ሙሉ ቪዲዮን ተከታተሉት። ለሚያስፈልገው ሰው ሼር አድርጉለት፣ ላይክ አድርጉት፣ ሰብስክራይብ ማድረጋችሁና ኖቲፊኬሽኑን ማብራታችሁን እንዳትረሱ፣ ለቀጣይ ደግሞ ለሚጠቅሟችሁ ቪዲዮዎች ማለት ነው። ሶ ቀጥታ ወደ ቪዲዮ ስንገባ ጭንቅላታችን ላይ ፖርኖግራፊ ምንድነው የሚፈጥረው? ዶፓሚን የሚባል ኬሚካል አለ። ዶፓሚን ብዙ ሰው ከመደሰት ጋር ብቻ ይመስሏል የሚያያዘው ማለት ነው። ዶፓሚን ግን የመደሰት ብቻ ሳይሆን የሞቲቬሽንም ሆርሞን። ሞቲቬሽን ማለት ተነሳሽነት ማለት ነው። የሆነ ነገር አሁን የሆነ ሞቲቬሽናል ቪዲዮ አይታችኋል አይደል? የሆነ ሶሻል ሚዲያ ላይ የሆነ ሰው ሞቲቬት ያደርጋችኋል አይደል? ከዛ በኋላ ተነስታችሁ በቃ አቋሜን ገነባዋለሁ፣ እለወጣለሁ ምናምን የምትሉት አይነት እንትን አለ አይደል? ተነሳሽነት፣ የሆነ የወንድነት ተነሳሽነት የሚባለው እሱ ሞቲቬሽን ይባላል። ቤዚክሊ ዶፓሚን ነው ከሞቲቬሽናችሁ ጋር የሚያያዘው፣ ከመደሰትና ከሞቲቬሽን ጋር የሚያያዘው ሆርሞን ዶፓሚን። ዶፓሚን በጥሩ መንገድ ካገኛችሁት፣ ለምሳሌ በስፖርት፣ በጠዋት ፀሐይ፣ በተለያዩ ጥሩ ነገሮች፣ ለምሳሌ ሶሻል ኢንተራክት በማድረግ ከሰው ከጓደኞቻችሁ ጋር ወክ በማድረግ በእንደዚህ አይነት መንገድ ካገኛችሁት ዶፓሚናችሁ ድብርት ውስጥ አትወርቁ። ገብቷችኋል? በቃ አሁን ስፖርት ሰርታችሁ አቋማችሁን ከገነባችሁት አቅም ስለሚጠይቅና ትክክለኛ የሆነ ዶፓሚን ስለሆነ ወደማይሆን ድብርት አትወርቁ። ግን በማይሆን ዶፓሚን ካገኛችሁት እና ፌክ በሆነ ነገር ካገኛችሁት፣ ለምሳሌ ራሳችሁን ካረካችሁ ወይ መጠጥ ጠጥታችሁ ዶፓሚን ካገኛችሁና ከተደሰታችሁ፣ ይሄ ግን ፌክ ነው። ፌክ በሆነ ቁጥር ደግሞ ምንድነው የሚፈጠረው? ዶፓሚናችሁ ቤዝላይን የምትባል ቦታ አለች። ቤዝላይን ማለት ሳትደሰቱም ምንም አይነት ሰብስታንስ ሳትጠቀሙ ያለችበት ቦታ ማለት ነው። አይደብራችሁምም፣ አልከፋችሁምም፣ በቃ ምንም አልተነካም ማለት ነው። ልክ ግን ከቤዝላይኑ ከፍ እንዲል የምትጠቀሙት ዶፓሚን ይኖራል። ለምሳሌ አሁን መጠጥ ጠጣችሁ፣ ልክ መጠጥ ስትጠጡ ደስታ ይሰማችኋል፣ ትስቃላችሁ አይደለ? ያ የምታገኙት ዶፓሚን ሪል ዶፓሚን የሆነ አቅም የሚጠይቅ እና የሆነ ትክክለኛ የሆነ ዶፓሚን የሆነ ጥሩ የሆነ ዶፓሚን ስላልሆነ ምንድነው የሚፈጠረው? ድብርት ውስጥ ትወርቃላችሁ። መጥፎ ዶፓሚን ስለሆነ ማለት ነው። ሶ ቤዚክሊ በመጥፎ ነገር ዶፓሚናችሁ እና ዶፓሚናችሁን ከፍ ካረጋችሁት ወይ ራሳችሁን ካረካችሁ ወይ አልኮል ከጠጣችሁ ክራሽ ያደርጋል። ከቤዝ ላይ ነው ከነበረበት ኖርማሊ ምንም መሆን ያለበት ቦታ አለች ዶፓሚናችን፣ ከሱ ዝቅ አለ ማለት ደግሞ ድብርት ውስጥ ትወርቃላችሁ። ድብርት ውስጥ ብቻ ሳይሆን ተነሳሽነትም ታጣላችሁ። የሆነ ነገር የማሳደድ ፍላጎታችሁ ይቀንሳል። አሁን ለምሳሌ
ራሳችሁን ስታረኩ ብዙ ሰው እንትን አይላችሁም፣ አይነግራችሁም። ምንድነው የሚፈጠረው? ኢዝሊ ነው የምታገኙት። ኢዝሊ የምታገኙት ደስታ ደግሞ ጭራሹንም ኢዝሊ ማግኘት የምትችሉ ከሆነ የሆነ ዶፓሚን የሆነ ደስታ አቅም የሚጠይቅ ነገር ተነስታችሁ ማድረግ አትፈልጉም። ለምን? ደስታ የሚሰጣችሁ ነገር አገኛችኋል። ሪዋርድድ እየሆናችሁ ነው። ምንም አቅም ሳትወጡ ሪዋርድድ እየሆናችሁ ስለሆነ ከዛ በኋላ ተነስታችሁ መስራት አትፈልጉም። ይሄ ሲፈጠር ነው ትልቁ ችግር የሚመጣው። ዶፓሚናችሁ በመጥፎ ነገር ሁሌ ከፍ የምታደርጉት ከሆነ ሌላ ህይወታችሁ ክፍል ላይ ተነስታችሁ ለመስራት እና የሆነ ነገር ለማሳካት ሙሉ አይኖራችሁም። አቅም የማይጠይቀውን ነገር ነው ቶሎ ብላችሁ ደስታ የሚሰጣችሁን ነገር ነው የምትሯሯጡት። ይሄ ደግሞ የተሻለ ሰው እንዳትሆኑ ያደርጋችኋል። ለምን? ምንም አይነት በጣም አሪፍ የሚባል ነገር ወይ ደግሞ ስኬታማ ሊያደርጋችሁ የሚችል ነገር አቅም ይጠይቃል። አቅም ደግሞ በማይጠይቅ ነገር ውስጣችሁን ሪዋርድ ማድረግ ከለመዳችሁ አጫጭር ደስታዎች ከዚህ በኋላ ተነስታችሁ ራሳችሁ ላይ መስራት አትፈልጉ፣ ተኝታችሁ መዋል ነው የምትፈልጉ። ሶ ቤዚክሊ እንደዛ ከሆናችሁ ደግሞ ምንም አይነት ስኬታማ የሚባል ቦታ ላይ ልደርሱ አትችሉም ማለት ነው። ይሄ ብቻ አይደለም። የዶፓሚን በመጥፎ ነገር ስታገኙት የሚመጣባችሁ ጉዳት ማለት ነው። በጣም ብዙ አይነት አንድ ላይ ይዞ የሚመጣ ነገር አለ። ለምሳሌ ተነሳሽነት የለም ስራ ላይ፣ አቅም አይኖራችሁም፣ ድብርት ውስጥ ወዲያው ነው የምትወርቁት፣ ከሰዎች መራቅ ትጀምራላችሁ፣ ራሳችሁን መጥላት ትጀምራላችሁ። በቃ እውነተኛ ዓለም ላይ ራሳችሁን መጣል ትጀምሩና ቶሎ ደስታ የሚሰጣችሁን ቶሎ ሪዋርድ የሚሰጣችሁን ነገር ማሳደድ ትጀምራላችሁ። ሩጫ ማለት ነው። አሁን ከዶፓሚን ሂት ወደ ዶፓሚን ሂት ስትሯሯጡ ደግሞ ከቤዝ ላይ ናችሁ ዝቅ 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 እያላችሁ ትወርዳላችሁ ማለት ነው። ፖርን ደግሞ ያው ዶፓሚን ማለት ነው። አልኮል የሚሰጣችሁ ዶፓሚን አለ። የምትጠጡት አልኮል መጠን ያው ይወስነዋል። ግን አልኮል የሚሰጣችሁ አሁን ከቤዝ ላይኑ ከፍ የሚያደርገው የዶፓሚን መጠን አለ። ራሳችሁን ስታረኩ የሚሰጣችሁ የዶፓሚን መጠን አለ። ኮኬን ምናምን ይሄ አደንዛዥ የሚባሉ ነገሮችን ስትወስዱ የሚሰጣችሁ ዶፓሚን መጠን አለ። ቸኮሌትም ስትበሉ የሚሰጣችሁ የዶፓሚን መጠን አለ። ግን በጣም ከፍ ባለ ቁጥርና አቅም በማይጠይቅ ነገር ከፍ ባለ ቁጥር እንዳልኳችሁ ዶፓሚናችሁ ክረሽ ያደርጋል። ሶ ቤዚክሊ ፖርኖግራፊ ማለት ነው ከምን ጋር እንደሚነጻጸር ታውቃላችሁ? ከኮኬን ጋር። ኮኬን ከሚሰጣችሁ ዶፓሚን ጋር ነው ፖርኖግራፊ የሚነጻጸር። አስቡት፣ ኮኬን ከወሰዳችሁ በኋላ የሚሰማችሁ ደስታ አለ አይደለ? በጣም ኃይለኛ ደስታ ነው። ለምን? ኃይለኛ የሆነ አደንዛዥ የሚባል ነገር ነው። ከሱ እኩል ደስታ ከሰጣችሁ ከሱ እኩል ነው ዶፓሚናችሁን ክረሽ የሚያደርገው። ከሱ እኩል ነው ዶፓሚናችሁ አቅማችሁ፣ ተነሳሽነታችሁ ድብርት ውስጥ የምትወርቁት ማለት ነው። ቤዚክሊ ይሄን ነገር በውሸት ማግኘት ከጀመራችሁ እንደ ኮኬን እንደምትወስዱ ነው የምትቆጥሩት። ጭንቅላታችሁ ላይ የሚፈጥረው ተጽዕኖ እንደዛ ነው ማለት ነው። ሶ ቤዚክሊ ዶፓሚናችሁን በዛ ደረጃ ስፓይክ የሚያደርጉ ከሆነ ደግሞ ተነሳሽነት የሚባል ነገር ህይወታችሁ ላይ ሙሉ ለሙሉ ማጣት ትጀምራላችሁ። ለምን መስላችኋል? ልክ ራሳችሁን ካረካችሁ በኋላ ተስፋ የመቁረጥ ስሜት፣ ድብርት ውስጥ የመግባት ስሜት፣ አቅም የማጣት ስሜት፣ ተነስታችሁ የሆነ ነገር የማሳደድ ስሜት ሙሉ ለሙሉ የሚጠፋው ዶፓሚናችሁ ክረሽ ስለሚያደርግ ነው። ዶፓሚናችሁ ሙሉ ለሙሉ ከነበረበት ቤዝ ላይ ዝቅጠቱ ስለሚገባ። ፖርኖግራፊ ይሄ ብቻ አይደለም ጭንቅላታችን ላይ የሚፈጥረው ነገር ማለት ነው። ሪሌሽንሺፕ አሁን ለመመስረት እኔ አሁን ፍቅረኛ ለመያዝ ብፈልግ ምንድነው ማድረግ ያለብኝ? ዝም ብላችሁ ራሽናል ያስቡትና ዝም ብላ አሁን በዚህ ጀነሬሽን እኔ አማን ፍቅረኛ መያዝ ይፈልጋል ማለት ምንድነው ማድረግ ያለበት? ራሱ ላይ መስራት አለበት አይደለ? የሆነ የተስተካከለ አቋም ምናምን ራሱን መንከባከብ ጀምሮ የገቢውን መጠን አሳድጎ ቤተሰብ ማስተዳደር የሚችል ወንድ ልጅ መሆን አለበት። ይሄ ግን ምን ይጠይቃል? ኢፈርት ይጠይቃል፣ አቅም ማለት ነው። ተነስቼ ራሴ ላይ መስራት አለበት። ቤዚክሊ ራሴን ማርካት ከቻልኩ ግን ይሄ ሴክሹዋል ይሄ ቤተሰብ የመመስረት ፍላጎቴን እዚሁ በፖርኖግራፊው ማርካት እችላለሁ። ለዛ ያንን ነገር ደግሞ አቅም በማይጠይቅ ነገር ማግኘት ምችል ከሆነ ለምን ብዬ ራሴ ላይ ሰርቼ ለሴት ልጅ ብቁ ሆኜ ምናምን ለቤተሰቦቼ መድረስ የሚችል ወንድ ልጅ ሆኜ ለመገኘት ሞክራለሁ። እዚሁ በቀን 2 3 እያረካው ራሴን እንትን ማለት እየቻልኩ ማለት ነው። ቤዚክሊ ይሄ ሲፈጠር ሪሌሽንሺፕ የመግባት ሪሌሽንሺፕ የማሳደድና የምር ከትክክለኛ ሴት ጋር
ብቁ ሆናችሁ የመፍጠር ትክክለኛ ሪሌሽንሺፕ ውስጥ የመግባት ፍላጎታችሁ ሙሉ ለሙሉ ይቀንሳል። ይሄ ብቻ አይደለም፣ ከሴቶች ጋር ቤዚክሊ ምንድነው ሃይፐር ሴክሹዋላይዝ እንድታደርጓቸው ያደርጓቸዋል። ሃይፐር ሴክሹዋላይዝ ማለት ከልክ በላይ ሴክሹዋላይዝ እንድታደርጓቸው ሴቶችን ማለት ነው። በቃ ሁሉም የምታዩት ሴት ጋር ማድረግ እንድትፈልጉ ወይ የሆነ አይነት ሴክሹዋል ፋንታሲ እንትን እንድትሉ የውሸት አይነት ሴክሹዋል ፋንታሲ ማለት ነው። ብዙ ሴቶች እንደውም በሪሰርች የሚያሳየው ፖርን የሚያይ ባል ካላቸው ማለት ነው ሴክሹዋሊ በቃ አንሪያሊስቲክ የሆነ ኤክስፔክቴሽን አላቸው። ፖርኖግራፊው ላይ የሚያዩትን ነገር መሆን ይፈልጋሉ እዛ ትክክለኛ ግንኙነቱ ላይ ማለት ነው። እሱ ደግሞ ከሴቷ ጋር ካላችሁ ግንኙነትም ብልሽት ሽቱን ያወጣዋል። የእናንተ ደግሞ ዶፓሚን ቶለራንስ ይገነባል። ቶለራንስ ማለት መቋቋም ይችላል። ገብቷችኋል? የሆነ አሁን መጠጥ እኔ ድሮ በአንድ ቢራ መሰክር ከሆነ ብዙ ቢራ ይጠይቃል አይደል? እኔን ለማስከር ቀስ በቀስ ማለት ነው። ለዛ ፖርኖግራፊም እንደዛ ነው የሚያደርጋችሁ። ፖርኖግራፊ ኤክስትሪም የሆነ ፖርኖግራፊ ማየት ጀምራል። ድሮ እኮ በስዕል እኮ ራሳችሁ ልታረኩ ትችላላችሁ። አሁን ግን ኤክስትሪም የሆነ ነገር ትፈልጋላችሁ ራሳችሁን ለማርከት። ይሄ ደግሞ ሲፈጠር የሚሰጣችሁ ዶፓሚን ኤክስትሪም የሆነ ዶፓሚን ይሆናል አይደል? ከዛ በኋላ ትክክለኛ ሪሌሽንሺፕ ውስጥ ከፍቅረኛችሁ ጋር ስታደርጉ ወይ ደግሞ ትክክለኛ ግንኙነቱ ስታደርጉ ከፖርኖግራፊ እኩል ስለማያስደስታችሁ ብዙም ግድ አይኖራችሁ። ይሄ ስንፈተ ወሲብ የሚባለው ነገር ለዛ ነው ብዙ ሰዎች የሚያጋጥመው። ይሄ ብልታ ለመቆም የሚባለው ነገር ያጋጥማቸዋል። ለምን? ጭንቅላታቸው በጣም ሃይፐር የሆነ ነገር ነው የለመዱ። ብልታቸው ወይ ደግሞ ስሜታቸው እንዲመጣ ግዴታ ሃይፐር የሆነ ነገር ያስፈልጋቸዋል። ይሄ ደግሞ ሲፈጠር ስንፈተ ወሲብ ውስጥም ያስገባቸዋል። ብዙ ነገር ሪሌሽንሺፖቻችሁን ብልሽትሽቱን ሊያወጣው ይችላል ማለት ነው ፖርኖግራፊ ባጭሩ። ቤዚክሊ አሁን ያዘጋጀላችሁ ፕሮግራም አለ። ከዛ ሱስ እንድትወጡ ስቴፕ ባይ ስቴፕ ማለት ነው። ገብታችሁ ከታች በማስቀምጥላችሁ ዌብሳይት ሊንክ 3 አክሰሶች ይኖሯችኋል። ከፈለጋችሁ በነፃው ጀምሩ። ነፃውን ላይ ምን ማድረግ እንዳለባችሁ ለመውጣት ያስተምራችኋል። ስቴፕ ባይ ስቴፕ ማስተምርበት ነው። ከዛ ደግሞ የኮርስ ስልጠናም አለ። አሁን ላይ ከ500 በላይ ሰዎች ጋር ተባብራችሁ መውጣት የምትፈልጉ ከሆነ ስቴፕ ባይ ስቴፕ ከዛ ሱስ እንድትወጡ አቋማችሁን፣ መልካችሁን፣ ቁመናችሁን ገምታችሁ ደግሞ አዲስ ማንነት እንድትፈጥሩም ኮርሱ ይረዳችኋል። አንድ ለአንድ ደግሞ ከኒው ጋር ደግሞ መስራት የምትፈልጉ ከሆነና ኒው ራሴ ጎትቼ እንዳውጣችሁ ደግሞ የምትፈልጉ ከሆነ አፕላይ አድርጋችሁ ለጥቂት ሰዎች በየወሩ እቀበላለሁ። አቋማችሁን፣ ቁመናችሁን እንድትገነቡት ሁሉንም ነገር እንድታስተካክሉት እረዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ